እግዚአብሔር ሰው እንደሆንኩ አሁን ታያላችሁ። የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው? ጭቁን ብሎ ሲሆን እኔ ወድሻለሁ በድነቴ ምናምን ዘፈኖቹ ጠቅላላ ድሃ ነኝ ምናምን። የሚገርማችሁ በዛ ሁሉ ውስጥ እስቲ አስቡት። እንደው ለምሳሌ ገና ኖ መርከሙን ሲጀምር ዲቪ ደርሶት ሄደ ሰው እዩ እስቲ። ከዛ ከ20 ዓመት በኋላ መጣ። ሲመጣ ኖን እዛው ነው ያለው። Really? This guy? Oh my God! Really, it's not right. ሚነግረው ምናምን ዘመድ ቤተሰብ ፋሚሊ ከዝን ምናምን ያው ሰውየው ገና 100 ዓመት ይቀረዋል። እሱ 20 ዓመት የሆነ ቦታ ደርሶ መጥቶ አስተያየት ሰጥበታል። ላያችሁት ራእይ ወገኔ ማንንም መጥቶ አስተያየት እስከሚሰጥ አጠብቅ ድረስ ያየው ነገር የምስራች አለኝ ታቀፈዋለህ። በአበሻው ሶሳይቲ የሚሰሩትን ፊልሞች ሳያቸው የሚሰራውን ድራማ ምናምን ሳይው ራሱ እንትን አይወድም። ለምሳሌ እንዴ ቆይ ሀብት አይወድም፣ ፊልሞቻችን ሀብት አይወዱም። ክሊፕ ራሱ አሁን እኛ ሀገር ክሊፕ እኔ ሳጠና ሰራ ክሊፕ ሰራ ምንድነው ችግሩ ሰው ክሊፕ ለምን ጠላ ብዬ 3 ወንድሞቼና አንድ እህቴና 2 ወንድሞቼ አውጥተው ነበር ክሊፕ ቪሲዲ የሚባለው ማለት 3ቱንም ገብቼ አየን። ሳይ ሰው የጠላው ልብስ ይቀያይራሉ። ስለዚህ ሰው ልብስ አይወድም ማለት ነው። አበሻ ካኒቴራ ነው የሚወደው። በቃ በካኒቴራ በቃ ምን ታረጋለህ? አይ መኪና ካለበትማ ይገስጻል። ሰማ የመኪና አሰራ ይላል። ሰው መኪና አይወድም ማለት ነው። እና ቤትም አይወድም ፎቅ ነገርም አይወድም። እና ምንድነው ከሆነ ከጎጆ ቤት ስትወጣ የጉስቁልና አሰራር የተመታዩን ምንድነው መሰል እኛ ከሌለን ሌላው ሲኖረው ጥሩ እኮ ነው። ጥሩ ነው። አንቺ መኪና ያለሽም እግዚአብሔር የተመሰገነ ይሁን። መኪና ያላቸው አሉ በቃ ራይድ ይሰጡናል። እየሰማችሁ ባይሰጡንስ ራሱ አላቸው ማለት እንደገና ደግሞ ምን በእነሱ መኪና መቅናት ምን ያስፈልጋል? የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው? እውነቴን ነው እኮ ምን አለበት? ምንድነው ክፋቱ? አይታል ፊልሞቻችን ራሱ ርዕሳቸውን ሰምታል። የሌባ ልጅ የድሃ ልጅ መካኒኩ እና ምንድነው በቃ ሁሉ ጊዜ ድሃ ገንዘብ ያለው ሰው ሁሉ ጊዜ እንደ ክፉ ፊልሙ ላይ አይታችኋል። ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው? የመጨረሻ ሀብታም ሰው የቆጮሮ ሲያዝ እንትን ምናምን ዳውስ ጭቁን ብሎ ሲሆን እኔ ወድሻለሁ በድነቴ ምናምን ዘፈኖቹ ጠቅላላ ድሃ ነኝ ምናምን። ድነትን ሴሌብሬት የሚያደርግ መንፈስ የተመታ ነው። ታውት ቆይ ኧረ ታውት እንደው የፊልሙን እንደው ማህበረሰባችን ውስጥ እንተውና ቸርች ላይ የጋበዝነው አገልጋይ ሲከናወን ሲሰብክ ሰው ሲደሰት ሰው ሲስቅ ራሱ አንተ ሞቅ ያለኩ ሚላል ሚል ተምች የሚባል መንፈስ አለ። የተምች መንፈስ ይባላል። አሁን ቆይ ነው መጣው አይደል? ለምሳሌ እኔ ደስ ብሎኝ ነው መጣው። እግዚአብሔር በሚያውቅ ምንም አንዲት ስባሪ ሞቲቭ የለችኝ። ለምሳሌ እኔ ስመጣ ምንድነው ብትሉኝ አንደኛ ህዝቡን ወዳለው እህቶቼ ነፃ ቢወጡ አንድ ትላንትና እኔ አላይን የተደረገው አይበቃንም? እስቲ አላይን የነበራችሁ እሺ ድንቅ አልነበረም? የለችም ያችሁት እየሰማችሁ እንደው ያንዱ እህት በቂያችን የዛሬ ሳምንት እንኳን በቂያችን ለአንድ ሰው ብንመጣ የሚገርማችሁ በእውነት በጌታ እኔ ማክሰኞ ዕለት ነው ወደ ኢትዮጵያ ሄጄ ሮብ አገልግዬ የሮብ ፕሮግራማችንን ሐሙስ ነው ተመልሼ የመጣሁት። ለአንድ ቀን ኢትዮጵያ ሄጄ ማለት ለዚህ ፕሮግራም ማለት ፐርፐዝሊ ማለት ምንድነው ያመጣ ብትሉኝ ፍቅር አጭር ነው። ያው ታሪየ ምስክር ነች። ሀብትሽ አለ እነዚህ ሰዎች አሉ ይሄው ጌትሽ አለ ምስክሮች ናቸው። ኢየሱስ ጌታ እኔም ቢኒም ተነስተን የመጣ ነው ፍቅር ነው ያመጣ ስለምንወዳቸው የመጣ ነው። አጭርና ግልጽ ትኬት ላኳላልን ትኬት ራሳችንን የገዛን 2 ጊዜም ትኬት ራሴ ነኝ የገዛሁት። ባይዘይ ደረሰኙን ሰጣለሁ ታመጣለህ የማስረሳት አሰራር እንትን ነው። ቆይ ሲሪየስሊ ቆይ እውነቴን እኮ ነው ሳሪ። አይ በጌታ ቤት ሲሪየስ ከሆነ
እኔ ጭራሽ አይምሮ ውስጥም የለም ኖ ይቆረጥ ብለን ቆርጠን ይወጣሉ በቃ ራሳችን እስቲ ስለ አውሮፕላን ትኬት እንኳን አስታው ማይንዳችን ውስጥ የለም አሁን አስታውሰኝ ጌታ የተባሰ ተኝታለች እንጂ አልሞተችም ሲሉ ሳቁበት ይላል ያ የሚያለቅስስ ወይኔ ደግሞ የመተው አለቃ ልጅ ነች እንዴት እንደሚለቀስ ዝም ብላችሁ አስቡ ዝም ብሎ ለቅሶ እንዳይመስል ደረት የሚደለቅበት ላይ ነው ጌታ አሳዝኑት በቃ አታልቅሱ አለ አታልቅሱ አሁን ነውር ነው አታልቅሱን የመሰለ መልእክታውን ምን አለ እነሱ ሳቁበት ይላል ምን አይነት ተኝታለች እንጂ አልሞተችም ሲላቸው ሳቁበት ይላል ኢየሱስ ወደ ውስጥ ገባ አሁን የሚመለከታቸው ሰዎች አሉ ሌላው ሚስቅ ነው እናትና አባት ግን ይሄ ጉዳይ የሚያስቃቸው አይደለም የነሱ ጉዳይ ነው እነሱ ንግቡ አላቸው ደቀ መዛሙርቱ ጋር አብሮ ገባና ተነሻላት ተነሳች የምትበላው ስጧት አለ በቃ ተፈወሰች ከዛ እንደዚህ አላቸው ይሄንን ለማንም እንዳትናገሩ እኔ ምን አይነት ድንቅ ጌታ ነው አልኩኝ ኢየሱስ እኔ ብሆን ገና ትንፋሿ እስኪመለስ አልተ ነይ እጃ ተዝሙ ፊት ቀደም ስትስቁ የነበራችሁ ነበር ዛሬ እዚህ ቦታ ላይ እውነት ነው አሁን እኛ እኮ ትግል ውስጥ ሁሉ ገብተናል ትግል እግር ይርዘም አይርዘም 2 ሳንቲም ወንበር ላይ መጎተት ምናምን ውስጥ ገብተናል አሁን 2 ሳንቲም እግር ረዘመ ምንድነው አንድ ሰው እንዲህ ያለ ቤት ምን ችግር አለ ምንድነው እውነቴን እኮ ነው ምንድነው አይ ነገሩኛ ለሱ ጊዜ ወስደ 1 ሰዓት ሙሉ እስቲ ምን ለማን ነው ትኩረቱ ለማን ነው yes ምን እንደዚህ ቤት ምን ይችላል እንደውም በቃ ዘንጧል ነው ይባል በቃ ምን እንዴ አንዳንዱ ያቅተዋል እኮ አንድ ወንድም እኮ እኔና እኔ ማንኝ ቤቴስ ምንድነው የሚለውን አንብብ ሲሉት እኔ ማንኝ የተከራየውትስ ቤት ምንድነው ብሏል አሁን አንዳንድ ሰው እውነቴን እኮ አንዳንድ ይገርመኛል ለማንበብ ራሱ እንትን ይላል ኮማ ውስጥ ነው ያለው ሲባል እኮ ሙዝና ብርቱካን ይዘን እንሄዳለን ፌር እኮ አይደለም ሰውየው ጭማቂ ቤት ያለው ይመስል እውነቴን እኮ ነው ኮማ ውስጥ ላለ ሰው እኮ ላንተ ማርቆስ ወንጌል ምዕራፍ 16ን የተነገረልህ ነው ይዘን መሄድ ያለብህ እኮ ያመነ የተጠመቀ ይድናል ያመኑት እነዚህ ምልክቶች ይከተሏቸዋል እጆቻቸውን በድውያኖች ላይ ጭናሉ ድውያኖችም ይፈወሳሉ የሚለው አዎ አንዳንዴ እኮ እውነት ማስተዋል ይመልስልን ጌታ ማለት በሁለት ፌስታል ተሸክመ ትገባለህ ምን ኮማ ውስጥ ያለ ሰውዬ ምን ጨምቆ ይጠጣዋል ይሸጣዋል ምንድነው የሚያደርገው አያችሁ እንትን ተቀላቅለን የምናረጋቸው እና በይሉንታ የምንሰራቸው ነገሮች አሉ ነው ውጣ ከይሉንታ በውስጤ የተቀመጠው ጌታ ድንቅ የሚያደርግ ጌታ አሁን እዚህ ጋር እንደዚህ ያለ ጳውሎስ አልተቀላቀለም እናንተ ሰዎች አስቀድማችሁ ሰምታችሁኝ ቢሆን ኖሮ ጥሩ ነበር አስቀድማችሁ ሰምታችሁኝ ቢሆን ኖሮ መልካም ነበር ግን አልሰማችሁኝም አሁንም ስሙኝ ድጋሚ እንዳትሳሳቱ አለና አይዟችሁ እስቲ አሜን ወራን ደግሞ አገልጋይ ለኛ አይሆንም እንደሰራችሁ ሊንሰራላችሁ አይልም አገልጋይ በቃ አገልጋይ ምስኪን ቅን ነው መሆን ያለበት አሜን ጳውሎስ ያንዳንድ ሻየሻታረል ገና ትናወጫለሽ አሁን እንደዚህ በአብዛኛው አገልጋይ አሁን እኛ ሀገር እንደዚህ ነው ትቀምሻለሽ ምናምን ይላል አንቺ በዛው ድምጽ አልቀምስም ብለሽ ምን ማስፈራራት ራሳችንን ሂሮ ማድረግ ራሳችንን ላይ እንትን ማድረግና ምንም የለም ጌታ ደግ ነው አትፍሪ ኢየሱስ ጌታ ደግ ቸር ነው አሜን ነው አይዟችሁ እኛ ብንሆን ያንዳንድሽ ቀድማል ሰማልሽ መልእክቴን እግዚአብሔር ሰው እንደሆንኩ አሁን ታያላችሁ ፎጋሪ መንፈስ የተመታ ይሁን ባክ ጌታ ደግ ነው